ይህ አዋዜ ልዩ ሰበር ነው። በኢራን የቦሊስቲክ ሚሳኤል ጥቃት 2 የአሜሪካ ወታደሮች መገደላቸውንና አንዱ ደግሞ የደረሰበት እንዳልታወቀ ተሰማ። የአሜሪካ ማዕከላዊ ዕዝ ሴንትኮም በሰጠው መግለጫ 2 የአሜሪካ ወታደሮች ዮርዳኖስ ውስጥ ሲገደሉ የአጋር ኃይሎች የኢራንን የቦሊስቲክ ሚሳኤልና የሰው አልባ ጥቃቶች ተከላክለዋል ብለዋል። በተጨማሪም አንድ ሌላ ወታደሬ ከዚሁ ጥቃት ጋር በተያያዘ የት እንደደረሰ አልታወቀም ብለዋል። ሴንትኮም በማኅበራዊ ገጹ እንዳስታወቀው በተጨማሪም 4 የአሜሪካ ወታደሮች ከጥቃቱ ጋር በተያያዘ ወደ ሆስፒታል መሄድ አስፈልጓቸው እንደነበርና አሁን ግን ከሆስፒታል ወጥተዋል ብለዋል። ሴንትኮም በመግለጫው የሙታኑን ወታደሮች ማንነት መርዶ ለቤተሰቦቻቸው ከተነገረ አንድ ቀን በኋላ ብቻ የሚገልጽ መሆኑን አስታውቋል። ፕሬዚደንት ዶናልድ ትራምፕ ኢራን ሆርሙዝ ሰርጥን አንቆ የያዘ መዳፍና ክንዷ እንዲላላ ለማድረግ ያስችላሉ የተባሉ ዘመቻዎችን ከአሁኑ በላይ የሚያከፋና የሚያሰፉ ወታደራዊ አማራጮች ቀርቦላቸው እየተነጋገሩበት መሆናቸው ተዘግበዋል። እስካሁን በሳምንቱ ፋታ የለሽ የደረቅ ሌሊት ድብደባዎች እየተፈጸመባት ቢሆንም ኢራን የአንገብጋቢውን የውሃ መተላለፊያ በፊት በነበረበት ሁኔታ ለመተው ምንም አይነት ፈቃደኝነት አላሳየችም። ትራምፕ በየመድረኩ በሚሰጧቸው መግለጫዎች ጥቃቱን ለማፋፋምና የሰላማዊ አገልግሎት መስጫ መሠረተ ልማቱና የኤነርጂ ማለትም የኃይል አቅርቦት ኢላማዎችን ክፉኛ መመድመድ እንደሚፈልጉ አስታውቀዋል። ከዚህ አንጻር ከኢራን ጋር ወደ ለየለት ጦርነት ከገቡ ጭቃ እንደያዘው ጎማ ጦርነት ውስጥ ይለነቁጣሉ ለሚለው አስተያየት ወይም ትችት ትራምፕ ሲመልሱም ቪየትናምን 19 ዓመት ተዋግተናል። እዚህ ጦርነት ውስጥ ገና 4ኛ ወራችን ነው። በዚህ ጊዜ ብዙ ሰርተናል ብለዋል ካይትላን ኮሊንስ ለተሰኘ ፕሮግራም በዚህ ሳምንት። ትራምፕ ባለፈው ማክሰኞ ለፎክስ ኒውስ በሰጡ ሌላ ቃለ ምልልስ ደግሞ የጀመሩት ጥቃት እሳቸው አሁን በቃ እስኪሉ ድረስ እንደሚቀጥል ገልጸዋል። እንደዚሁ ከትናንት በስቲያ ሐሙስ ለሕዝባቸው በቀጥታ ባደረጉት የመገናኛ ብዙሃን ንግግር የኢራንን ስም ሳይጠቅሱ የድካማችንን ፍሬ በጣም በአጭር ጊዜ ውስጥ ታያላችሁ ብለዋል። ይህ በእንዲህ እንዳለ የትራምፕ አስተዳደር ዋና ተደራዳሪ ምክትል ፕሬዚደንት ጄዲ ቫንስ የሆርሙዝን ቆልፎ የያዘው የኢራን ጣቶችን ጦርነት ብቻውን ሊያስለቅቃቸው አይችልም እያሉ ነው። በቦምብ ልታነቡጫቸው ትችላለህ፣ ራዳራቸውን ልታሳጣቸው ትችላለህ፣ የተወሰኑ ሰው አልቦቻቸውንም ልታሳጣቸው ትችላለህ፣ ሚሳኤሎቻቸውንም እንደዚሁ። ነገር ግን እንደዚህም ሆኖ በሰርጡ የሚተላለፉ መርከቦች ላይ መተኮስ በጣም ቀላል ነው ብለዋል። ስለዚህም ይላሉ ጄዲ ቫንስ በአንድ ፖድካስት ቃለ ምልልሳቸው ላይ ባለፈው ማክሰኞም፣ ስለዚህም ልትደራደራቸውና ችግሩን መፍታት የምትችልበትን ዘዴ መሞከር አለብህ ብለዋል። በአያሌ የመካከለኛው ምስራቅ ሀገራት ውስጥ የአሜሪካ አምባሳደር ሆነው ያገለገሉ የቀድሞው ዲፕሎማት ራያን ክሮካው የምክትል ፕሬዚደንቱን መልእክት በማስተጋባት ለሲኤንኤን ሲነግሩት ኢራንን በቦምብ አዝላታለሁ ማለት አይሰራም ሲሉ ስቅጥጥ ብለዋል። በተያያዘ ዜና ህቡ የኢራን መንፈሳዊ መሪ ሞጅታባ ኻሜኒ በዛሬው ዕለት ባስተላለፉት መልእክት የፕሬዚደንት ዶናልድ ትራምፕን ፊርማ ፋይዳ ቢስና የማያስተማምን ሲሉ አረከሱት። የመንፈሳዊ መሪው መግለጫ በሀገሪቱ ሚዲያ ተነቧል። ሞጅታባ ሦስተኛው የሀገሪቱ መንፈሳዊ መሪ አያቶላ ሆነው ተመርጠዋል። ከተመረጡ ጊዜ ጀምሮ ለሕዝባቸው በአካልም በድምፅም አልተገለጹም። ሌላው በአባታቸው በእናታቸውና በልጃቸው የቀብር ሥነ ሥርዓት ላይ ተገኝተው አፈር አልመለሱባቸውም። ኢራኖች ለዚህ የሰጡት ምክንያት በእስራኤል የግድያ ዝርዝር ውስጥ ስላሉ እንዳትገድላቸው ብለን ነው ቢሉም በአካል መታየታቸው ቢቀር እንኳ በድምፃቸው መልእክት ሲያስተላልፉ መስማት እንዲሁ አልተቻለም። ሞጅታባ በስማቸው በተነበበ መልእክታቸው ሲጽፉ ታላቋ ሰይጣን ዩናይትድ ስቴትስ አሜሪካንን ማለታቸው ነው በኢራንና የአሜሪካ ፕሬዝደንቶች የተፈረመበትን የመግባቢያ ሰነድ ጥሰቷን ደጋግመዋለች።
በዚህም የአሜሪካ ፕሬዝደንት ፊርማ ምን ያህል ስሙኒ እንደማያወጣና አስተማማኝ እንዳልሆነ ለሁሉም ሰው አሳይተዋል ብለዋል። አያይዘውም ጉልቤነት፣ የጠቅላይነት መሻትና አረመኔነት የማይገነጠል የአሜሪካ ዘይቤዎች ናቸው ብለዋል። አሜሪካ ጦርነቱን ለማባባስና የከበደ ዋጋን ለማስከፈል በመፈለጓ የተነሳ ኢራን የምታስተምራት የማይረሱ ትምህርቶች ይኖራሉ ሲሉም ዝተዋል። ወደ ሕዝባቸው በማተኮርም ጠላት በመካከላችን የሚያነፈንፈው አንድም ድክመት ማየት ወይም መስማት የለበትም ብለዋል። በተያያዘ ዜና ኢራን ባለ 14 ነጥቡ የመግባቢያ ስምምነት ከዚህ ዓለም ድካም አርፏል ስትል አስታውቃለች። ከዋሽንግተን ጋር የደረስነውን ይህን ስምምነት ከዚህ በኋላ ተግባራዊ ልናደርገው አንፈልግም ብላለች። ኢራን ከዚህ ጋር አያይዛ እንደገለጸችውም በተከታታዩ የአሜሪካ የደረቅ ሌሊት ድብደባ እስካሁን 50 ሰዎች ሲገደሉ ከ500 በላይ ቆስለዋል። የአሜሪካ ጥቃት አንድ የውሃ ማጣሪያ ተቋም ከመታ በኋላ 10,000 ኢራናውያን ያለ ውሃ ቀርተዋል ብላለች። ኢራን እንደምትለው የአሜሪካ ድብደባ አንገብጋቢ መሠረተ ልማቶችንም እያወደመ ነው። በደቡባዊ ኢራን በጃስክ አውራጃ ቡንጅ የውሃ ማጣሪያ፣ የባህር ውሃ መሳቢያ ጣቢያና የፓወር ትራንስፎርመር በትናንቱ የአሜሪካ ጥቃት ሙሉ በሙሉ ወድሟል። ይህም የ20 መንደሮች ነዋሪዎችን ያለ ውሃ አስቀርቷል ሲሉ የሆርሞዝጋን የውሃና የውሃ አጣቢ ኩባንያ ዋና ኃላፊ ሐምዜ ፑር ታስኒም ለተሰኘው የሀገሪቱ ዜና አገልግሎት ገልጸዋል። ኢራንም የበኩሏን ተመሳሳይ ጥቃት ያደረገች ሲሆን ኩዌት የአየር ክልሏን መዝጋቷንና 2 የኤሌክትሪክ ኃይልና የውሃ ማጣሪያ ተቋሞቿ በኢራን ጥቃት ተመተው መጎዳታቸውን ገልጻለች። አያሌ የእሳት አደጋ ሠራተኞች እሳቱን ለማጥፋት ሲሞክሩም ቆስለዋል ብላለች። የኢራን አብዮታዊ ዘብ ባሕር ኃይሎች በኩዌት አልአህመዲ ወደብ ላይ የነበረውን የአሜሪካ የነዳጅ መቅጃ ስሪትና በባሕሬን ሼክ ኢሳ አየር ኃይል ጦር ሰፈር የሚገኘውን የአሜሪካ የጦር ጀቶች መገጣጠሚያን አጥቅተዋል ብለዋል። በዮርዳኖስ አዝራቅ ውስጥ የሚገኘውን የአየር ኃይል ጦር ሰፈር መተን 2 የአሜሪካ የጦር ጀቶችን አውድመናል ብለዋል። አሜሪካ በትናንት ድብደባዋ የኢራንን የቅኝት ስፍራዎች፣ ወታደራዊ ሎጂስቲካል መሠረተ ልማት፣ የምድር ቤት የጦር መሣሪያ ክምችቶችና የባሕር ኃይል መሣሪያዎችን ደብድቤያለሁ ብላለች።